እግዚአብሔር ስራቸውን አፈረሰባቸው። የሚታያችሁ እዛ ፖሉስር የሚበራ ቀይ መብራት አለ። ያ ማለት ስቶርም እየመጣ ነው። ስለዚህ ዝግጅቱን አቋርጡ ተብለዋል። ዶንኪ ቲዩብ ሊዘጋ ነው። ድርጅቱ ሊዘጋ ነው። 31 ሰራተኛ ላባረር ነው ስል አይዞ አይባልም። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ሰውነቴ ለምዷል፣ ሱስን ለምዷል። እግዚአብሔርን መፍራት ሞር ስጀምር ማረጋቸው ነገሮች ያስፈሩኛል። የውበት ሚስጥር ምን እንደሆነ ታውቃላችሁ? ስኪን ኬር ሩቲን አይደለም። እግዚአብሔር አብሮን ካለ እናምራለን፣ ውብ ነው የምንሆነው። እግዚአብሔር እኔን እንደዚህ ረድቶኛል። እናንተንስ? ብቸኛው ህይወቴ ላይ የስኬትን ቁልፍ እንድጨብጥ ያደረገኝ ክርስቶስ ኢየሱስ ነው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም በሌላ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ እግዚአብሔር እየረዳን አሪፍ እየቀጠለን እንገኛለን። ይህንን አካውንት ሰብስክራይብ ያላደረጋችሁ ሰዎች በዚህ አጋጣሚ ሰብስክራይብ በማድረግ እንድታበረታቱኝ፣ ላይክ፣ ሼር፣ ኮሜንት በማድረግ ከጎን እንድትቆሙ ጠይቃችኋለሁ። ወደ ዛሬዎቹ ቪዲዮዎች እንሂድ። አመልማል አባተን እንስማና ስቴጅ ላይ ዘፈን እያቀረበች ምን እንደተፈጠረ እንመልከት እስቲ። ውጭ ሀገር ነው መሰለኝ። አስቆማት መጥቶ ከኋላ ይቅርታ የኢመርጀንሲ ማስታወቂያ አለ። እንትን እየመጣ ነው መሰለኝ። ሰው ከዛ በኋላ እንቀጥላለን። እሺ፣ አዲስ አበባ ለዚህ ዝግጅት ነው መሀላችን የተገኘችው ተወዳጇ ድምፃዊ አመልማል አባተ። በጭብጨባ አክብሩልን። እጅግ የምንወዳት ሀገር ወዳድ ተወዳጅ ድምፃዊ ነች። ክቡራት እንግዶቻችን፣ የመጣው ማሳሰቢያ የሚታያችሁ እዛ ፖሉስር የሚበራ ቀይ መብራት አለ። ያ ማለት ስቶርም እየመጣ ነው። ስለዚህ ዝግጅቱን አቋርጡ ተብለዋል። መናፈስ አይደለም፣ ሰማይ ጣልቃ እየገባ የመናፍስቱን ዓለም ድግስ የሚያቋርጥበት ዘመን አይደለም። በስቶርም ከዚህ በኋላ በምንም ነው እግዚአብሔር የዘፈኑን ዓለም የሚመታው። የዘፈኑን ዓለም ይከስራል። አሜን። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ። በቃ እንደኔ ደስ ያለው ሰው አለ? እንደዚህ የዘፈን ድግስ ለሰይጣን የሚደረግ የዘፈን ድግስ በእንደዚህ አይነት መልኩ እግዚአብሔር ተቆጥቶ ሲያስቆማቸው በጣም ደስ የሚል ነገር ነው። ኮመንት ላይ እስኪ ሀሳባችሁን ጻፉልኝ። እንደኔ ደስ ያላችሁ ሰዎች ኢየሱስ ጌታ ነው እያላችሁ ገና በጣም ብዙ የዘፈን ድግሶች ይፈርሳሉ። እግዚአብሔር ብቻ ይመለካል። እሱ ብቻ ገኖ ይታያል። በእኔ ዘመን ከዚህ በኋላ የሚሆነው እንደዚህ ነው ብዬ አምናለሁ። ወደ ቀጣዩ ቪዲዮ እንሂድ። ድርጅቱ ሊዘጋ ነው። 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም። 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ከሰሞኑን እሸቱ ወይም ደግሞ የዶንኪ ቲዩብ መስራች ድርጅቴ ሊዘጋ ነው፣ ብዙ ሰራተኞች ያሉ ድርጅት ሊበተን ነው እያለ ነው። እና በዚህ ጉዳይ እውነት ለመናገር ብዙ ሀሳብ መስጠት አልፈልግም፣ ግን ደግሞ ብዙ ትልቅ ስራዎችን እንደሰራ ብዙ ትልቅ ነገሮችን እንዳደረገ ድርጅት በስሩ ደግሞ ብዙ ሰዎችን ቀጥሮ እንደሚያሰራ ሰው ይሄ ነገር ባይደርስበት ደስ ይለኝ ነበረ። ማገዝ የምትችሉ ሰዎች ካላችሁ ማገዝ ትችላላችሁ። አንዳንድ ሀሳቦችንም እያየው ነበረ። የሆነ ብቻ አንዳንድ ሀሳቦች አሉ። ኮመንት ላይ ጻፉልኝ እስኪ እነዛን ሀሳቦች። ይሄ የኔ ሀሳብ ነው፣ ብዙ ማለት ይቻላል፣ ግን ብዙ ነገር አላወራም በዚህ ጉዳይ። ብቻ አላቅ መርዳት ማገዝ ከቻለን እናግዘው። ቪዲዮውን በማየት ምናምን ወደ ድሮ አቋማቸው እንዲመለሱ ዶንኪ ቲዩቦች ብናግዛቸው ደስ ይለኛል። በስተመጨረሻ ማለት የምችለው ነገር ሁሉ እግዚአብሔር ካንተ ጋር ይሁን ነው ማለት የምችለው። ወደ ቀጣዩ ቪዲዮ እንሂድ እስኪ። ሱስ ከማቆምና ከምናምን ፍላጎት በላይ
በጣም የረዳኝ እግዚአብሔርን መፍራት ሞር ስጀምር ማረጋቸው ነገሮች ያስፈሩኛል። you know it makes sense ራሴ ከምሰጠው ቫልዩ በላይ ነው። ለምሳሌ እንደ መሰለኝ የሆነ ነገር ለማድረግ ስፈልግ እግዚአብሔርን ስታስበው the thing that he did for me you know it's like በጣም ስለሚተልቅ you know I cannot be doing these things የሁሉ ነገር ለሆነልኝ አምላኬ so ያ ነገር ነው ሞር ወደ ራሴን ወደ ራሴ ያመጣኝ ነው። being closer to God helped me to become a better person. You know what I mean? ሌሎች ነገሮች በራሴ ዲሲፕሊን ምናምን ማድረግ አልችልም። ምክንያቱም ሰውነቴ ለምዷል፣ ሱስን ለምዷል፣ አዛባሪዎችን ለምጃለሁ እና lot of things የለመድኳቸው ነገሮች በቃ ብሎ እምቢ ሊለኝ የቻለው ያለኝ ሰውነቴ ደግሞ I get closer to God እና እግዚአብሔር ባንክ ነገሮች ረድቶኛል። ዋው ደስ አይልም? የሚገርም መረዳት ነው። እግዚአብሔርን መፍራት ጀመር ይከብዱኝ የነበሩ ሱሶች ሁሉ ከኔ ራቆ እያለን ነው እና ኤቢ ማርሻል እንደምታውቁት በጣም ሀብታም እግዚአብሔር የባረከው ሰው ነው፣ ግን በተለያየ ሱስ ውስጥ የነበረ ሰው ነው። እነዛን ነገሮች እንዴት እንዳቆመ ሲናገር ወደ እግዚአብሔር መቅረብ በጀመር ቁጥር እግዚአብሔርን መፍራት በጀመርኩኝ ቁጥር እነዛን ነገሮች ለማድረግ አቅም እያጣው መጣዋልና መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። በቃ ጥበብ የሚባለው ነገር የሚጀምረው ራሱ ጥበበኛ ነን ብለን ስናስብ ራሱ የሚጀምረው እግዚአብሔርን ከመፍራት ነውና እግዚአብሔርን ስትፈሩ እግዚአብሔር ለእናንተ ያደረገላችሁ ነገር ትዝ ሲላችሁ ኃጢአት መስራት በእንደዚህ አይነት ነገር ውስጥ መገኘት ማለት በጣም እየከበዳችሁ ነው የሚመጣውና ሞር ወደ እግዚአብሔር ክሎዝ በሆናችሁ ቁጥር ከኃጢአት ከተለያየ ነገር እየሸሻችሁ ነው የሚመጣው። ውስጠኛው ሰውነታችሁ መንፈሳዊው ሰውነታችሁ እየጠነከረ ስለሚመጣ ኃጢአት የሚሰራው ማንነታችሁን እያደከማችሁ ትመጣላችሁና የሚገርም ትምህርት ነው። እግዚአብሔር አብዝቶ ይባርክ። አሁንም በቤቱ በደንብ ያጽና። ተባረክ። እግዚአብሔር አብራችሁ ካለ ታምራላችሁ። እነ ዳንኤል ትዝ ይላችኋል። የንጉሱ ምግብ አንበላም ብለው ቆሎ ነበር የሚበሉት። ነገር ግን ወጥተው ሲታዩ የንጉሱ ምግብ ከበሉት ይልቅ አምረው ታዩ። ቢካዝ እግዚአብሔር ከነሱ ጋር ስለነበረ ምንም ምግብ አይደለም፣ ስኪን ኬር ሩቲን አይደለም። እግዚአብሔር አብሮን ካለ እናምራለን፣ ውብ ነው የምንሆነው። ይሄ ቪዲዮ ስኪን ኬር ሩቲን ማን ነው ምንድን ይባሉ ስኪን ኬር ሩቲን ለምትጠቀሙ ሰዎች ለእናንተ ነው እና ቆንጆ ለመሆን ውብ ለመሆን በቃ አንድ ሚስጥር ስትናገር ከእግዚአብሔር ጋር መሆን ነውና እነ ዳንኤል ከእግዚአብሔር ጋር ሆነው ቆሎ በልተው ስጋ ከበሉት በላይ ወስተው ሞገሳቸው መጥቶ ውበታቸው ጨምሮ ታየና እግዚአብሔር ብቻ ከእናንተ ጋር ይሁን። ኪሳችሁ ውስጥ ስላለው ገንዘብ አይደለም፣ ሰውነታችሁን ስለተንከባከባችሁ አይደለም፣ ኢቭን ቆዳችሁ እንኳን ሪስፖንስ የሚሰጠው እግዚአብሔር ጋር ስትሆኑ ከሱ ጋር ሰላም ስትሆኑ ነውና እግዚአብሔር ብቻ ከእናንተ ጋር ይሁን። በቃ በምንም አይነት ሁኔታ በጣም የሚገርም መልእክት ነው። እንግዲህ ቆንጆ መሆን የምትፈልጉ ሰዎች ከእግዚአብሔር ጋር ተጣበቁ። ኢየሱስ ጌታ ነው። ከቻላችሁ ይህንን ቪዲዮ ሴቭ አድርጋችሁ ጀምሩ፣ ደስ ይለኛል። ምክንያቱም ይሄ ቪዲዮ ስለዛሬ ሳይሆን በእርግጠኝነት የሆነ ቃል ላይ አቤኔ እንዴት ተሳካልህ፣ እንዴት እዚህ ጋር ደረስክ፣ እንዴት እዚህ ጋር ቆምክ ለሚሉኝ ጥያቄ መልስ የያዘ ቪዲዮ ስለሆነ ማለት ነው። ምን መሰላችሁ? እኔ ለስኬቴ ከደህና ቤተሰብ መምጣቴ ወይም ደግሞ ቀን ከሌት መስራቴ ምናምን ብዬ የምዘረዝረው ነገር የለኝም። ብቸኛው ህይወቴ ላይ የስኬትን ቁልፍ እንድጨብጥ ያደረገኝ ክርስቶስ ኢየሱስ ነው። የማደርገውን ሁሉ በኢየሱስ ክርስቶስም ስላደረኩት ነው ፊተኛ የሆንኩት። ምክንያቱም እኔ እንድከብር ነው እሱ የተዋረደልኝ። ታዲያ ይሄንን የምነግራችሁ ምናልባት ሰው ነኝና ድሎት ምቾት አንቀባሮኝ ይቺን ቃሌን ከረሳው በዚህ ቪዲዮ እንድትወቅሱኝ ነው። ከኢየሱስ ውጪ የረዳኝ የለም። ማን የረዳህ የምትሉኝ ከሆነ እግዚአብሔር ነው የረዳኝ። ከደህና ቤተሰብ ስለመጣው አይደለም፣ እግዚአብሔር ብቻውን ነው የረዳኝ ያለ ነውና እግዚአብሔር ይባርክ። በቃ ሁላችንም ልንል የሚያስፈልገው ነገር በራሳችን ከመመካት ለደረስንበት ነገር የራሳችንን አቅም ከማሞካሸት እግዚአብሔር ረድቶናል ማለት ይሄ ትልቅ ጥበብ ነውና ዳዊት ሁል ጊዜ የሚያደርገው ነገር ነው። የረዳውን እግዚአብሔር ከየት እንዳነሳው አይረሳም። ንጉስ ሆኖ እንኳን ቤተ መንግስት ቁጭ ብሎ እንኳን ባለሀብት ሆኖ የፈለገው ነገር እያደረገ የፈለገውን እየበላ እየጠጣ ተደላድሎ ኖሮ እንኳን ማን እንዳነሳው ማን እንዳገዘው እግዚአብሔርን ያውቃል። ለዛ ነው ታቦቱ ሲመጣ ኖርማል ሆኖ ማምለክ ያልቻሉ ሰውነቱ እስኪታይ ድረስ እየዘለለ እግዚአብሔርን ያመለከው። ሜልኮን ቤተ መንግስትን ያደገችው ምንም የምታውቀው ነገር የለም፣ ስለ ቤተ መንግስት ብቻ ነው የምታውቀው።
ነገር ግን እግዚአብሔር በረዳን ጊዜ እግዚአብሔር እንደረዳን እግዚአብሔር እንዳገዘን ማንረሳ ከሆነ ትዕቢት ውስጣችን አይኖርም። በቃ ለዚህ ነው እኔ ምንም ነገር ትዕቢተኛ እንዳልሆነ የሚያደርገኝ ትሁት እንደሆነ የሚያደርገኝ አንድ ነገር ምንም ያደረኩት ነገር የለም። አሁን ላለውበት ደረጃ እዚህ ጋር እንድቆም ምንም ከኔ የሆነ አንዳች ነገር የለም። ሁሉንም ያደረገው እግዚአብሔር ነው። ስለዚህ እግዚአብሔር ባደረገው ነገር እኔ ሙክራራው እኔ ማን ነኝ? እሱ ባገዘኝ እሱ ባቆመኝ እኔ እንደቻልኩኝ እኔ እንደሰራው እኔ እንደለፋው እዚህ እንደቆምኩኝ እኔ ተኩራርቼ ትዕቢተኛ መሆንበት ምክንያት ምንድነው? በቃ የረዳኝን እግዚአብሔርን ሁሌ ለማስታወስ ጥራለሁና አንዳንዴ በቃ ልክ ትላንትናችንን ስንረሳ የዳዊት አይነት ጸሎት መጸለይ ያስፈልጋል። ዳዊት መዝሙር 51 ላይ እንደዚህ ብሎ ጸለየ። አቤቱ ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድስ አለ። በቃ ልክ ትዕቢት ሲሰማው ኃጢአት ሲሰራ በደልን ሲበድል ከእግዚአብሔር ሲርቅ ዳዊት የሚያደርገው ነገር አንድ ነው። የቀናውን መንፈስ በውስጤ አድስ፣ ቅን የሆነውን ንጹህ የሆነውን የድሮ ልባችን ትሁት የሆነውን አላ ስናገኝ ያልተቀየረውን ያንን ልባችንን መልስልን ብሎ መጸለይ ማለት ይሄ የጥበብ ሁሉ መጀመሪያ ነውና በጣም ድንቅ መልእክት ነው። ሁላችንም ይሄ እንዲቀርላችሁ ይሄ እንዲቀርልን እፈልጋለሁ። በዚህ አጋጣሚ እዚህ ምድር ላይ በደንብ ያረጋገጥኩት ነገር የዋህ፣ ቅን፣ መልካም፣ ትሁት፣ ንጹህ ልብ ያላቸው ሰዎች አይሳካላችሁ። በተቃራኒው ደግሞ ለምንድን ነው ግን እንደዚህ የሚሆነው? ማለት በቃ በየዋህነት በቅንነት በታማኝነት የሚሄዱ ሰዎችና እዛ ደግሞ በክፋት የሚመላለሱ ሰዎችን ህይወት ስታዩ በጣም ትገረማላችሁ። የሚሳካላቸው ብዙ ነገር ላይ የሚደርሱ ትልልቅ ቦታ የሚቀመጡ ምናምን አይነት ሰዎች አብዛኛው ጊዜ በክፋት የሚሄዱ ሰዎች ነው። እና እዚህ ቪዲዮ ላይ ካፕሽን ላይ የጻፈው ነገር አለ። እሱን ላንብብላችሁ። እንደዚህ ይላል። የዋህ ቅንና ደግ ሰዎች መንገዳቸው አቀበት ሲሆንባቸው፣ በተቃራኒው ደግሞ ጨካኝ መጥፎ እና ተንኮለኛ ሰዎች የገነቡት ማማ ሲሳካላቸው እናያለን። ነገር ግን ስኬት በቁሳቁስና በውጫዊ ገጽታ ብቻ አይለካም። የክፉዎች ስኬት የጊዜ ጉዳይ ነው፣ የቆመበት መሰረት አሸዋ ስለሆነ። የቅኖች መከራ ግን ጥንካሬንና እውነተኛ ማንነትን የሚቀርጽ እሳት ነው። ምድር ባታደንቃቸውም ሰላምና ንጹህ ሕሊና ሁል ጊዜ የደጎች ቤት ነው ይላልና አንዳንዴ በቃ ክፉዎች የተሳካላቸው ሲመስል ያለፈላቸው የሆነ ትልቅ ደረጃ የደረሰላቸው ሲመስል ለምን እንላለን? በቃ ለምን በቀን የሚሄዱ ሰዎች ለምንድን ነው ማያልፍላቸው? ቆይ እኛም እንደነሱ ማድረግ አለብን ወይ እንላለን። ግን መጽሐፍ ቅዱስ የሚለን አንድ ነገር አለ። የእግዚአብሔር ቃል ሲናገር መዝሙር 37 ከቁጥር 1 ጀምሮ እንደዚህ ይላል። በክፉዎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። ለምን ካልን እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። ቁጥር 7 ጋር ወረድ ብሎ እንደዚህ ይላል። ለእግዚአብሔር ተገዛ፣ ተስፋን አድርገው፣ መንገድም በቀናችለትና ጥመትን በሚያደርግ ሰው አትቅና። መንገድ የቀናችለትና ጥመትን በሚያደርግ ሰው አትቅና። እግዚአብሔር በቃ እንደዚህ ነው የሚናገረን። በክፉዎች እንዳንቀና፣ አመፃን በሚያደርጉ መንገድ በቀናላቸው ሰዎች እንዳንቀና እግዚአብሔር ይናገረናልና። ምክንያቱ ለምንድን ነው ካለን እንደ ሳር ፈጥነው ይደርቃሉ። የለመለሙ ይመስላሉ፣ ነገር ግን ከሆነ ሰዓት በኋላ መድረቃቸው አይቀርም እና እግዚአብሔርን ያለ በቅንነት የሄደ በየዋህነት የሄደ መጨረሻው ክብር ነው እና እግዚአብሔር ያከብረዋል። ጊዜውን ጠብቆ የተቀደመ ቢመስል እንኳን ጊዜውን ጠብቆ እየለመለመ ዛፍ እየሆነ እያደገ ብዙ እየሆነ ይሄዳል እና እግዚአብሔርን አስደስቶ ማለፍ ራሱ ያ ትልቅ ስኬት ነው ብዬ ነው ማምነው። በምድር ስኬት እንኳን ባንባረክ እግዚአብሔር የተደሰተበት ኑሮ ማለፍ በጣም ይሄ በቃ ትልቅ ስኬት ነው። ስኬት ማለት አንዳንዴ ገንዘብ ሊመስል ይችላል፣ ቤት፣ ሀብት፣ መኪና፣ እነዚህ ነገሮች ሊመስሉ ይችላሉ። ግን ስኬት ማለት እግዚአብሔርን አስደስቶ መኖር ነው። ሰለሞን እንኳን ያንን ሁሉ ሀብት የነበረው ሰው መጨረሻ ላይ እንደዚህ ብሎ ነው የሞተው። ሁሉ ከንቱ ነው ብሎ ነው የሞተውና ከንቱ ያልሆነውን እግዚአብሔርን መያዝ ትልቅ ነገር ነውና ስጋት እንዳይገባችሁ በዚህ አጋጣሚ ያሳስባችኋለሁ። ስጸልይ ሀሳብ ይበዛብኛል፣ ሰውነቴ ይደክማል። ኢትስ ኦኬ፣ ምንም አይደለም። ካስፈለገ ተንበርክካችሁ ተኙ። ምንም ካለ መጸለይ፣ ምንም ካለ መንበርከክ ተንበርኮ መተኛት ይሻላል። በእውነት ነው የምነግራችሁ። ምክንያቱም እግዚአብሔር ዓላማችሁን ያያል፣ ልባችሁን ያያል። አሜን ነው ወገኖቼ ሆይ። ማን ያውቃል? በተኛችሁበት ጥሩ ህልም ታለሙ ይሆናል። እዛ
ምንም ካለ መጸለይ ይሻላል። በጸሎት የማይለወጥ ይለወጣል። ያልተሸነፈ ይሸነፋል። ያልሄደ ችግር ይሄዳል። በውይይት በምክክር በንግግር ያልተፈወሰ ያልተመለሰ ነገር ጸሎት ይመለሳል። ዋው የሚገርም ትምህርት ነው። ስለ ጸሎት ጉልበት እንግዲህ ሁላችንም እናውቃለን እና ጸሎት በቃ ከእግዚአብሔር ጋር የምናወራበት ህብረት የምናደርግበት እግዚአብሔር በጸሎት ብዙ ትልልቅ ነገሮችን ይሰራልና እስራኤላውያን እንኳን የሚያደርጉት አንድ ነገር ነው። በቃ የሆነ ነገር ሲያጋጥማቸው ለሙሴ መጥተው ይናገራሉ፣ እንደዚህ የሆነን ይላሉ። ከዛ በኋላ እሱ ወደ እግዚአብሔር ይጸልያል። ህዝብህ እንደዚህ እያለ ነው፣ እንደዚህ እያደረገ ነው፣ ምን ላርግ ብሎ ወደ እግዚአብሔር ይጸልያል እና በዛን ሰዓት እግዚአብሔር የሚሄዱበትን አቅጣጫ ይናገራቸዋል፣ ምን ማድረግ እንዳለባቸው ይናገራቸዋል። ስለዚህ በህይወታችሁ ውስጥ ትልቅ ሽንፈት ሲያጋጥማችሁ ከመራቅ መጸለይ እንኳን ሲከብዳችሁ መጸለይ እንኳን ሲከብዳችሁ ተንበርክካችሁ ጌታ ሆይ መጸለይ አልቻልኩም አግዘኝ በሉት። ወይም ደግሞ ተንበርክካችሁ እዛው ባላችሁበት ጸጥ ብላችሁ እንቅልፍም ከመጣ ይውሰዳችሁ። እግዚአብሔር ልባቸውን ስለሚያይ የልብ አምላክ ስለሆነ እግዚአብሔር ያበረታችኋል፣ አቅም ይሰጣችኋል። በከበዳችሁ ሰዓት ላይ እግዚአብሔር ይዋጋላችኋል። ስለ እናንተ መልስን ይሰጣል እግዚአብሔርና ጸሎትን በጣም መለማመድ ያለብን ነገር ሁላችንም ልናዳብረው የሚገባ ትልቅ ነገር ነውና በጸሎት ውስጥ እረፍት፣ ሰላም፣ ሁሉ ነገር ታገኛላችሁ። እኔ በቃ የማደርገው ይሄን ነው። የሆነ ጠንካራ ሰው ሆኜ ሳይሆን በቃ አንዳንዴ ድካም ሲሰማኝ ውስጤ ሲረበሽ ሰላም ሳጣ ማረገው ነገር እንበረከክና ጌታ ሆይ ሰላም ስጠኝ፣ በቃ ውስጤ ጥሩ እየተሰማኝ አይደለም ሰላም ስጠኝ ብዬ ጸልያለሁና እሱ የሚሰጠው ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ነገሩ እያለ ሁኔታው እያለ የሚያረጋጋ ሰላም ነው የሚሰጣችሁና በጸሎት ውስጥ በጣም ብዙ ነገር መስራት ይቻላል። በመንበርከክ በጣም ትልልቅ ስራዎች ትሰራላችሁ። ይህንን ነገር ማድረግ የምንችልበትን ጸጋ እግዚአብሔር ለኔም ለናንተም ለሁላችንም ይጨምርልን። አይዞ ልጄ እያለ ሲረዳኝ ይሄ መዝሙር በኢየሱስ እየደጋገፈኝ በደካማው ጎኔ ቆሞልኝ ስለኔ ሲሟገት ምስክር ነኝ እኔ ለጌታ አይቻለሁ ቢሆን ደስ አይልም? በጌታ መዝሙሩ አይዞ ልጄ እያለ ሲረዳኝ እየደጋገፈኝ በደካማው ጎኔ ቆሞልኝ ስለኔ ሲሟገት ምስክር ነኝ እኔ ለጌታ አይቻለሁ በምድረ በዳ ላይ ብቻውን እኔን ሲያኖር ደስ አይልም? በስማ ያስፈው መዝሙሮች እኮ ጌታዬ አላፍርብህም ኢየሱሴ በስማ የሚያስፈው መዝሙሮች እኮ በጌታስ ውስጥን ነው የሚነኩት። በእውነት ሙሉ መዝሙሮቹ በጣም ደስ ይላሉ። ጌታን ከሱ ራሱ በጣም መወድለት መዝሙር አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አለቆች በኔ ላይ በተነሱ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። በቃ ይሄን መዝሙር በጣም ነው የምወደውና በጣም ብዙ መዝሙሮች አሉ የሚወደዱ መዝሙሮች። እግዚአብሔር ለኛ ለዚህ ትውልድ የሰጠን በረከታችን ነህ። ዘማሪ ፓስተር አስፋው እግዚአብሔር አብዝቶ ይባርክህ። በጣም እንወድሃለን፣ ተባረክልን። በአንተ መዝሙሮች በጣም ተጠቅመናል፣ ተባርከናል። እናንተም እስኪ የምትወዱት የእሱ መዝሙር ካለ ኮመንት ላይ ጻፉት። እግዚአብሔር ይባርክ ብላችሁ ደግሞ እንድትባረኩት በዚህ አጋጣሚ ጠይቃችኋለሁ።
በድካማችን ሊራራልን የማይችል ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ከኃጢአት በቀር ሁሉንም ነገር ኢየሱስ ሆኖታል። እኔ የምሆነውን በሙሉ ካህኔ ሆኗል። በድካሜ ሊራራልኝ ይችላል። መራራት የሚለው ቃል ባይዘዌ የሆነ መንገድ ውስጥ ገብተን ወይ በኃጢአት ተይዘን ወይ በተለያየ አይነት ድካም ውስጥ ሆነን ሲያቅተን አይዞ የሚል ማለት አይደለም። ትክክለኛ ትርጉሙ የኔን ሲቃይ እኩል ይሰቃየዋል ከኔ ጋር። ኢየሱስ የሆነ ነገር ውስጥ ገብቼ እግሬ ተይዞ ሲያቅተኝ ናውጣ አይደለም ይለኝ፣ ከኔ እኩል እኔ ያለውበት ቦታ ገብቶ እኩል አብሮ ሰፈር ማድረግ ማለት ነው ትርጉሙ። ኢየሱስ አብሮ ይሰቃያል ከሰማይ ሆኖ አባቴ በዚህ ጉዳይ ከወደቀ ማረው ብቻ አይደለም የሚለው፣ ሲቃይን ይካፈለዋል። ተካፋይ ነው። ለማስረዳት አትጣር፣ አንደርስታንድ እንዲያረግ ለማስረዳት ይገርማል። ጌታ ሆይ አንደኛው ላይ አትበለው፣ አብሮ አለ እዛው ጋር እና አግዘኝ ብቻ በለው። ልክ ነው የሚያደርገው። ዋው ደስ አይልም? እኛ የምናመልከው አምላክ የሚራራ ደግሞ የሆነ ያለፍንበትን ነገር ስናስረዳው ስንነግረው የሚረዳን አምላክ ነው። ምክንያቱም ከኃጢአት በቀር እንደኛ በነገር ሁሉ ተፈትኗል ይላልና እግዚአብሔር መከዳትን አይቷል። ያው በደቀ መዛሙርቱ የኔ በሚላቸው መከዳትን አይቷል፣ ህመምን አይቷል፣ ስቃይን አይቷል። ያላየው ነገር የለምና መጠማትን፣ መራብን፣ ማዘንን ሁሉን አይቷል። ስለዚህ የምናልፍበት ሁኔታ ይገባዋል፣ ይረዳናልና ጀስት እግዚአብሔር ሆይ ማራቸው ብቻ ሳይሆን ፔናችን ውስጣችን የተሰማንን ነገር ስንነግረው እግዚአብሔር ፊል ያደርገናል፣ ይረዳናል። እና የሚገርም አምላክ ነው ያለን። ስሙ የተባረከ ይሁን። ወደ መጨረሻው ቪዲዮ ደርሰናል። እንግዲህ ሰብስክራይብ እና ላይክ ሼር ያላደረጋችሁ ሰዎች እስካሁን እያያችሁኝ ከሆነ ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ ፍቅራችሁን ግለጹልኝ። ሀሳባችሁን አስተያየታችሁን ደግሞ በመጻፍ መግለጽ ትችላላችሁ። የመጨረሻውን ቪዲዮ በማምለክ ነው ምንዘጋው። አብረን እግዚአብሔርን ከፍ እያደረግነው እያመለክነው እንጨርሳለን። ጌታዬ ተስፋ ማድርገው ጌታ አይታማም ምንም እሱ ጌታዬ ተስፋ ማድርገው ጌታ አይታማም ምንም ውይ በቃ የሚገርም የአምልኮ ጊዜ ነበረን። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። እንደተባረካችሁ ደስ እንደተሰኛችሁበት ተስፋ አደርጋለሁ። ወዳችኋለሁ። ቀጣይ በሌላ ቆንጆ ቪዲዮዎች ስለመጣ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። ባሲ ነኝ። ተባረኩልኝ።